ሰላም ውድ የቢሼልፍ ቤተሰቦች ዛሬ እንግዲህ ለየት ባለ ቪዲዮን የመጣሁት ኮንሶ ውስጥ ኒውዮርክ እየተባለ የሚጠራ አካባቢ አለ። ቦታው በጣም ለየት ያለ አስገራሚ ታሪክ ነው ያለውና ዛሬ ይዤላችሁ የመጣሁት እሱን ነው። ቻናሉን ሰብስክራይብ በማድረግ እንድትጀምሩልኝ በትህትና እጠይቃለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በድሮ ዘመን ነው አሉ ከ9 የኮንሶ ጎሳዎች አንዱ የሆነው የፋሻ ጎሳ ንጉስ የነበሩት አልሞጌ ቤተሰብ አባል የሆነ አንድ ልዑል የንጉሳውያን ቤተሰብ የማያደርገውን አደረገ። 2 ሚስቶችን አገባና ሕግ ጣሰ። ከህብረተሰቡ መመሪያ ፈንግጦ ስህተት የሰራው ይሄ ልዑል የጎሳ መሪ የሆነ ንጉስ 2 ሚስት ማግባት አይችልም የሚለውን የኮንሶዎች ሕግ ተላልፎ የሌሎች ጎሳ መሪዎችን ልብ አሳዘነ፣ አስቆጣቸውም። በዚህም ብቻ አላበቁም፣ ቅጣትም ይከተልሃል ሲሉ በየኑ። ብይኑ ደግሞ እንዲህ ይላል፣ ከዚህ በኋላ ንጉስ መሆን አትችልም፣ ከክብርህ ወርደሃል። ልጅህ ሲያድግ ያንተን ቦታ ይተካ ይሆናል እንጂ ያንተ ንጉስ የመሆን ጉዳይ አብቅቶለታል ተባለ። በዚህ የተበሳጨው ልዑል በህብረተሰቡ ታላቅ ክብር ያላቸው የእጅ አምባርና ከአውራሪስ ቀንድ የተሰራ ጥሩምባ ከቤተሰቡ ሰርቆ ይሰወራል። ቀዬውን ለቆ ጉዞውን አሁን ጢሃጣ አሊያም በተለምዶ ኒውዮርክ እየተባለ ወደሚጠራው ስፍራ ያደርጋል። ጢሃጣ የዚያን ጊዜ ለጥ ያለ ሜዳ ነበር አሉ። ሜዳማው ስፍራ ላይ ሲደርስ የእጅ አምባሩ ከእጁ ወድቃ እንደ መኪና ጎማ እየተሽከረከረች ከልዑሉ አይን ተሰወረች። ቢያስስ የአምባሯን አድራሻ ሊያገኝ ያልቻለው ልዑል ከስፍራው የሚገኝ ጉብታ ላይ ወጥቶ በአይኑ ሲያማትር አምባሯ ስታብለጨልጭ ያያታል። ወርዶ ቦታው ላይ ሲደርስ ግን አምባሯ የውሃ ሽታ ትሆንበታለች። መልሶ ወደ ጉብታው ሲወጣ ሲወርድ ውሎ ተስፋ ሲቆርጥ ከአውራሪስ ቀንድ በተሰራው ጥሩምባ መሬቱን እየወጋ ምድሪቱን አንቺ ምድር የተረገምሽ ሁኚ ምስቅልቅልሽ ይውጣ ብሎ ረገማት። ከዚያን ቀን ጀምሮ ሜዳ የነበረው ቦታ እየተሰነጠቀ ያሁኑን በተለምዶ ኒውዮርክ እየተባለ የሚጠራውን ቦታ መሰረተ። ይህ እንግዲህ የገሰርጆ ቀበሌ የእድሜ ባለጸጋዎች አያቶቻቸው ለአባቶቻቸው የነገሯቸው፣ አባቶቻቸው ደግሞ ለነሱ ያስተላለፉላቸው፣ እነሱ ደግሞ ለልጆቻቸው የሚያስተምሩት ታሪክ ነው። ከአሸዋማ አፈር ተጠቅጥቀው የተሰሩ ተፈጥሯዊ ህንፃዎች ቢነኳቸው ፍርክስክስ የሚሉ የሚመስሉ ነገር ግን ዘመናትን የተሻገሩ መልክዓ ምድራዊ ስጦታዎች ናቸው ጢሃጣዎች። ይህ ተፈጥሯዊ መልክዓ ምድር የሚገኝበት ስፍራ ገሰርጆ ቀበሌ ይባላል። በተለምዶ ኒውዮርክ የሚባለው ስፍራ ደግሞ ጢሃጣ ይሉታል። ነዋሪዎቹ እንደሚሉት ከሆነ ምንም እንኳን እነሱ ጢሃጣ ይበሉት እንጂ ልክ እንደ ቤት መስኮትና በር ያላቸው ዋሻዎች እንዳሉት ያስተዋሉ ፈረንጆች እኛ ሀገር ያለውን ኒውዮርክ ይመስላል ብለው የራሳቸውን ኒውዮርክ ኮንሶ ላይ ዳግም ሰየሙት። የጢሃጣ አሸዋማ ህንፃዎች አይነግቡ ናቸው። ሲያዩአቸው የእምቧይ ክምር ይመስላሉ። በስንጥር ቢጤ ነካ ቢያደርጓቸው ፍርስርስ የሚሉ ይመስላሉ። ግን ይኸው ዝናብና ፀሐይን ተቋቁመው ዘመናትን ዘልቀዋል። የገሰርጆ ህፃናት እንደ ጦጣ ሲንጠላጠሉባቸው ማየት ካሁን ወደቁ በሚል ሰቀቀን ውስጥ ቢከትም እነሱ ተክነውበታል። ከአለት የጠነከረ የአሸዋ ክምር መሆኑንም ያውቁታል። ጎብኚዎች ደግሞ የህንፃ ቅርጽ ያላቸውን እነዚህን የአሸዋ ክምሮች ሲያዩ ይህማ ላሊበላን ይመስላል፣ ይሄኛው ደግሞ ፔንታጎንን በማለት ስያሜ ይሰጧቸዋል። የሆነው ሆኖ ሳይንሱ እነዚህን የተፈጥሮ ትሩፋቶች በሁለት አይነት መንገድ እንደሚፈጠሩ ያስረዳል። አንደኛው የመሰል ተፈጥሯዊ ክስተቶች መንስኤ ከባድ ዝናብ የሚያስከትለው የመሬት መሸርሸር ነው። ሌላኛው ደግሞ ዝናቡ ያስከተለው ጎርፍ ወይም ወንዝ ጎርጆችን በሁለት የመክፈሉ ነው። በዓለም ላይ ከሚታወቁ በርካታ ጎርጆች አብዛኞቹ በመሃላቸው ወንዝ ይፈሳል። ዳሩ ግን ጢሃጣ ወንዝም አይፈስበትም፣ ዝናብም ሆነ ጎርፍ አልበገረውም። ውድ የቢሼልፍ ቤተሰቦች ለዛሬ ኮንሶ ውስጥ ስለሚገኘው አስገራሚ ቦታ ያጋራዋችሁ መረጃ ይህንን ይመስላል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ ማድረግና ለጓደኞቻችሁ ሼር ማድረጋችሁን እንዳዘነጉ፣ እንዲሁም ሰብስክራይብ በማድረግ አበረታቱኝ። በደህና ቆዩልኝ።